መጀመሪያ እሳቱን የለኮሰው ማን ነው? እስቲ ይሄንን ቪዲዮ ሰምተን እንመለስ። ኢየሱስ ክርስቶስ ሃይማኖቱ ምንድነው? ሙስሊም ነው። ኢየሱስ ሃይማኖቱ ምንድነው? ሙስሊም አይደለም፣ ጴንጤ ነው፣ ኦርቶዶክስ ነው፣ ካቶሊክ ነው የሚል ካለ በመረጃ ይምጣ። እስቲ በመረጃ ይጀመር። ባለማተብ ኦሮሞ የለም ያስከምና ቆንጆስ ኦሮሞ ወይ ሙስሊም ነው ወይ ዋቂ ፈታ። ኧረ አለን ጅራ ዋካዮ ዳንደርቢኔ ጅራ ጎሳኑ ዳንደርቢኔ አሕዛብ ለምን አጉረመረሙ? የሚያጉረመርም ጻድቅ አይደለም። ጽድቅን ከሚያሳጡ መንገዶች መካከል አንዱ ማጉረምረም ነው። ማጉረምረም ይጥላል። አታጉረምርም ይሄቴ። ብዙ እኮ ጎሎብሻል። እኔ እኮ የምሰብከው ብዙ ጎዶሎ ነገር በህይወቴ ያለ እናንተ ማታውቁት፣ ግን አንድ ቀን መድኃኔዓለም ይሞላል አይሞላውም? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የዚህ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ። ይህ የዩቲዩብ ቻናል ቤተ ተዋህዶ ይባላል። ቤተ ተዋህዶ ማለት የተዋህዶ ቤት ማለት ስለሆነ የተዋህዶ ልጆች የሆናችሁ ሁላችሁም በዚህ የዩቲዩብ ቻናል መንፈሳዊ ቻናል ነው እየገባችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በእግዚአብሔር ስም እጠይቃለሁ። እንግዲህ በዚህ የዩቲዩብ ቻናል አዳዲስ የሆኑ አጠራጠር ያሉ መንፈሳዊ አባቶቻችን ትምህርት የሚቀርብበት ስለሆነ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉን በእግዚአብሔር ስም እንጠይቃለን። ወደ ዕለቱ ትምህርት ነካክተው የተኛውን በሬ አደረጉት አውሬ የሚባል አንድ የሀገራችን አባባል አለ። ይሄ ቪዲዮ 50 ጊዜ ሼር፣ ኮፒ ሊንክ፣ ዱት ሪፖስት እየተደረገ ለሁሉም ይዳረስልኝ። መጀመሪያ እሳቱን የለኮሰው ማን ነው? እስቲ ይሄንን ቪዲዮ ሰምተን እንመለስ። ሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል። ከዚህ በላይ ጥፋት ምን አለው ለሰው ልጅ? ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ስም አልነበረውም። ሰዎች ስም አወጡለት። ለማን ለፈታ? ወገኖቻችንን ሰው አምላክ ይብላቸው። ጥፋቱ ምኑ ጋር ነው? ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ መንፈስ ቅዱስ እንደሚባዛና እንደሚራባ ያውቃሉ። ጃኬት ተሰረቀው ቅዱስ መርቆሪዎስ ስላሴና የጣውታውያን አምልኮ። ስለዚህ ወንድማችን የቤተ ክርስቲያናችን እንቁ ወንድማችን ለሕግ ይቅረብና ይጠየቅ የምትሉ ከሆነ እኛም እሱ ያለ ማስረጃ ያወራቸው ጉዳዮች ካሉ እንረዳቸዋለን፣ እናገዛቸዋለን። አዎን በሕግ ይጠየቅ። እሱ ብቻ ሳይሆን ግን እነዚህ አሁን ያየናቸውና ሌሎች በሺዎች የሚቆጠሩ በእናንተ ቤት ቁጭ ብለው ዕለት አጀንዳቸውን እየቀረጹ ሀገርን ከሀገር፣ ህዝብን ከህዝብ፣ ሃይማኖትን ከሃይማኖት ለማባላት ዕለት ሌት ከቀን የሚሰሩት እነዚህም ጭምር ለሕግ መቅረብ መቻል አለባቸው። እነሱም በሕግ መጠየቅ መቻል አለባቸው። ያስካልሆነ ድረስ ግን አንድ ሰው ተናገረ ተብሎ ሀገር ይያዝልን፣ ይገደል፣ ይሰቀል የሚለው በፍጹም የማያስኬድ ነው። በእነዚህ አሁን በሰማችኋቸው ግለሰቦች ተቃራኒ ደግሞ እንደዚህም አይነት በስነ ምግባርና አስተዋይና ልባም ሴት ደግሞ ስሟት። እሷም ያለችው በእስልምና ውስጥ ነው። ይሄ ሁሉ ችግር ለመነሳቱ ምክንያቱ ማን ነው ስታብራራ እንስማት። ኮሜንት እዩ 95% ስድብ ነው በሙሉ እንዳለ። ይሄ ሌላው እምነት ተከታይ አግሬሲቭ እንዲሆን እንዲበሳጭ አድርጋችሁታል። በየወሩሙ እየገባችሁ የሰው ሃይማኖት የሚያመልኩትን ስታብጠለጥሉ ይዋላችሁ፣ አንፕሮፌሽናል በሆነ መንገድ ማለት ነው። ይሄ እናንተ ስራ ውጤት ነው። የዚህ እፎ የሚባል ሰውዬ የተናገረው ንግግር መጥፎ እንደሆነ እንዳይታያቸው ጋርዷቸዋል። እናንተ የሰራችሁት ስራ ማለት ነው። ለምንድነው ፕሮፌሽናል ማትሆኑት? ከዘፍጥረት እስከ ራዕይ ዮሐንስ ስላወቃችሁት ብቻ ስላነበባችሁት ብቻ ለምን ታወራላችሁ? ለምን በፕሮፌሽናል በለዘብታ ቋንቋ ለምን አጠሯቸው? ያ ከሆነ አላማችሁ አቁስላችኋቸው። አሁን የዚህ ሰውዬ ስራ መጥፎ እንደሆነ እንዳይታይ አድርጋችኋቸዋል። ከዛ አልፎ ደግሞ ሩሱል ላይ በዚህ ደረጃ ተነስተው እንዲያላግጡ ተጠያቂዎቹ የመጀመሪያዎቹ ሩም ከፍታችሁ አፋችሁን ሲከፍቱ የምትውሉ የኛ ልጆች ናችሁ። ፕሮፌሽናል ሁኑ፣ ተማሩ። ካልሆነ ውጡ በቃ። ወይ ፖለቲካው ይሻላችኋል። ስድብ ከሆነ የሆነ በቃ መራገጥ ከሆነ አለማችሁ ወጣ በሉና ወደ ፖለቲካው ወደ ምናምኑ ሄዱ። ተውት፣ አታጋጩት። የኢትዮጵያ ሕዝብ እኮ አሁን ላይ የሚፈልገው በቀን 3 እኮ መብላት ከብዶታል። ሰላም ከሁሉ ነገር ይበልጣል። ሰላም ሲኖር ነው ክርስቲያኑም ወደ የቤተ እምነቱ ሄዶ የሚያመልከው፣ ህዝበ ሙስሊሙም ወደ መስጊድ ሄዶ
ፈጣሪውን የሚያመሰግነው። እዚህ ማህበራዊ ሚዲያ ላይ ችግር ለመፍጠር የምትሯሯጡ ሰዎች አደብ ግዙና ነገሩ በሰላማዊ ጉዳይ ወደ ሰላም እንዲመጣ ለመስራት ሞክሩ። ለወንድማችንም ለሙስሊሟ ለእህታችንም እግዚአብሔር ይስጥልን። ለወንድማችን በተለይ እግዚአብሔር አምላክ ቃልዎት ያሰማልን። እንግዲህ ጥፋተኛው ወይ ደግሞ የነገሩ ቀስቃሽ በመጀመሪያ ማን ነው የሚለውን ለማስቀመጥ ነው። እህታችን የሙስሊም እምነት ተከታዩ እህታችን በሰፊው ይህንን ለማግለጽ ሞክራለች። ካልቻላችሁ ከመሰዳደብ ይልቅ የሰውን ሃይማኖት ከመዘበት፣ የሰውን ፈጣሪ ላይ ከመዘበት፣ የሰው አምላክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብለን የምናምነውን አምላካችን ላይ ከመዘበትና አፍን ከማላቀቅ መጀመሪያ ጉዳዮቹን የሃይማኖቶችን ጉዳይ አጥንቶ መቅረብ የተሻለ ነው። ካለበዛ በእንደዚህ አይነት ጉዳይ ላይ አለመወያየት አለመነጋገር የተሻለ ነው። በተለይ በአሁኑ ሰዓት ላይ በሀገራችን በኢትዮጵያ ባለው ጉዳይ ሁኔታ ላይ እንዲህ ያለ ጸያፍ ንግግሮች አስፈላጊ አይደለም። ሃይማኖታዊ ስነ ምግባርም አይደለም። ለወንድሞቻችን ለእህታችንም እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ይስጥልን እንላለን። እስቲ ወደ ቀጣዩ ደግሞ እናመራለን። ቀጣዩ ምንድነው? ክርስቲያን የኦሮሞ ልጆች የሉም ይላሉ። ጆሌን ኦሮሞ ክርስቲያና እንጅረኒ ወሬ አባ ማህተቢ ቀበን እንጅረን ጀቻ ጅሩ ሜንዱ ማንከኝ ወሊን አይላሉ። ሲጀመር ባለማተብ ኦሮሞ የለም እኛ እስከምናውቀው ድረስ። ኦሮሞ ወይ ሙስሊም ነው ወይ ዋቄ ፈታ ነው። Sinut bayane Jira wagayo dandarbine Jira kuftanunda darbine Jira wagayo dandarbine Jira kuftanunda darbine Jira jenanu jirane Sinut bayane Jira wakayo dandarbine Jira koftanunda darbine እግዚአብሔር አምላክ በያሉበት ወንድሞቻችንም ሰራዊቶቻችንም እግዚአብሔር አምላክ ይጠብቅልን። እንግዲህ በወቅታዊ ጉዳይ ላይ እንደምትመለከቱት የኦሮሞ ልጆች ክርስቲያን የለም ነው እያሉ ያሉት። ባለማህተብ ሆኖ ማህተብ ያሰረው ኦሮሞ የለም ነው የሚሉት። ነገር ግን እንኳን ባለማህተብ አይደለም የሀገሪቷን ዳር ድንበር የሚያስጠብቁ የቤተ ክርስቲያናችን ልጆች ኦርቶዶክሳውያን አሉ፣ እኛም አለን ማለት ነው። እግዚአብሔር ሁሉም ባያለንበት ሁላችን ይጠብቀን። ወደ ቀጣዩ ደግሞ እናመራለን። የተጠመቁትን ዲያብሎስ ይፈትናቸዋል። ለምን? ስለሚያውቅ ነው። የራሱን ሰዎች ግን አይፈትናቸው። ምንም መከራ አይደርስባቸው። መከራ ያለው ከክርስቶስ ጋር ላሉ ነው። አይዟችሁ በዓለም ሳላችሁ መከራ አለባችሁ፣ እኔ ግን ዓለምን አሸንፌዋለሁ ብሎ የመከራን ጽዋ ጠጥቶ ወደ እናንተ ይለፍ ብሎ ያስተላለፈልን ክርስቶስ ነው። ምንም ኃጢአተኞች ብንሆን፣ ምንም በደለኞች ብንሆን፣ ርግብ እኮ መንፈስ ቅዱስ በርግብ አምሳል የሚመሰለው ለምንድን ነው የሚለውን አባቶች ሲያስተምሩ ርግብ ብታባረራት ጎጆዋን እስካላፈረስክባት ድረስ ጥላት አትሄድም። መንፈስ ቅዱስም ምንም በኃጢአታችን ብናማርረው፣ ምንም በኃጢአታችን ብናስቀይመው እስካልካድነው ድረስ ግን ፈጽሞ ከኛ አይለይም። ለወንድማችን ለመምህር ሄኖክ ኃይሌ እግዚአብሔር አምላክ ቃልዎት ያሰማልን። እንግዲህ ክርስቲያኖች ለምን ፈተና ይበዛል? ክርስቲያኖች የሆኑ በደም በኢየሱስ ክርስቶስ ደም ለተገዙ ልጆቹ ሁሉ ለምን ፈተና ይበዛባቸዋል ለሚለው በቂ ትምህርትና ምላሽ የሰጡበት ነው። እግዚአብሔር አምላክ ለመምህራችን ቃልዎት ያሰማልን። እኛም የሰማነውን ቃል 30-60 ፍሬ አፍርተን በክርስትና በሃይማኖታችን ጸንተን በቤቱ እንድንኖር እግዚአብሔር መልካም ፈቃድ ይሁንልን። በቀጣይ ደግሞ ኢየሱስ ክርስቶስ ሙስሊም ነው የሚሉ ደግሞ ሰዎች ተነስተዋል። እነዚህም እንግዲህ ከተለያዩ ሃይማኖት የተነሱ የሃይማኖት እንግዲህ መሪዎች ናቸው ለማለትም ይከብዳል። የዚህን ታል የሰውን ሃይማኖት መዝለፉ አግባብ ስላልሆነ ማለት ነው። ነገር ግን የሃይማኖት አባቶች ነን የሚሉ ሰዎች ናቸው ተሰብስበው በአንድ ላይ ኢየሱስ ሙስሊም ነው የሚሉት። ኢየሱስ ክርስቶስ አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ነው የኛ ፈጣሪ ነው እንጂ የነሱ የሃይማኖት ባልደረባ ወይም ደግሞ ጓደኛ ለመሆኑን እንመለከታለን። ለመረጃ ታህል ደግሞ እስቲ
ይህንን ቪዲዮ አብረን እንመልከት። ሙስሊም አይደለም፣ ጴንጤ ነው፣ ኦርቶዶክስ ነው፣ ካቶሊክ ነው የሚል ካለ በመረጃ ይምጣ። እስቲ በመረጃ አንድ ከመጻፉ አንድ ሰው የለም። የትኛውም ዓለም ላይ የትም ቦታ ሂዱ፣ ኢየሱስ ክርስቶስ ሃይማኖቱ ምንድነው? ሙስሊም ነው። ኢየሱስ ሃይማኖቱ ምንድነው? የሚከራከር ጀግና ካለ ይምጣ። ይኸው ግልጽ ነው። እኛ እኮ በመረጃ ነው፣ በማስፈራራት ሳይሆን በመረጃ ነው። ሸረዐ ለኩም ሚነ ዲኒ ማ ወሳ ቢሂ ኑሐን ወለዚ አውሀይና ኢለይክ ወማ ወሰይና ቢሂ ኢብራሂማ ወሙሳ ወኢሳ። ኢየሱስንም ጨምሮ እኮ ነው የሙስሊሙ ተውሂድ። እኛ ዛሬ ፈጣሪ አንድ ነው ብለን የምንናገረው ንግግር እስልምና ሃይማኖት ነው ብለን የምናወራ ሃይማኖት የነቢ ኑህ ነው ወይም ኖሃ፣ የነቢ ኢብራሂም ነው ወይም አብርሃም፣ የነቢ ሙሳ ነው ወይም ሞሴ፣ የነቢ ኢሳ ነው ወይም ኢየሱስ ነው። ኢየሱስ ራሱ ሙስሊም ነው። ከዚህ በኋላ ኢየሱስን ውሰዱ፣ ጊዜ አልፎበታል፣ ኤክስፓየርድ ነው። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ክርስቲያኖች፣ ቀልድ ነው እንግዲህ የተያዘው ማለት ይቻላል። ኢየሱስ ክርስቶስ ሃይማኖቱ ሙስሊም ነው ብሎ እነ ሙሴንም ሌሎችንም እነ አብርሃምን በመግለጽ ሙስሊሞች እንደሆኑ ነገር ግን ክርስቲያኖች እንዳልሆኑ ነው እየገለጹ ያሉት። ነገር ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሃይማኖት ተከታይ ሳይሆን የሃይማኖቱ ባለቤት ራሱ ነው። የተወለደልን፣ የተጠመቀልን፣ የጾመልን፣ ለእኛ ኃጢአትና በደል ሲል በዕፀ መስቀል ላይ የሞተልን፣ በዋጋ በደም ዋጋ የተገዛን የእሱ ልጆች ነን እንጂ በክርስቶስ ክርስቲያን ነፃ የወጣን እንጂ እሱ ሙስሊም ወይም ደግሞ የሌላ እምነት ተከታይ ሳይሆን የእምነቱ ባለቤት ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ የምንገዛለት የምንበረከክለት መሆኑን እንግዲህ ልትረዱ ይገባቸዋል። ይሄ አላዋቂ ሳሚ ምን ይለቀልቃል ይባላል። እንግዲህ እንደነዚህ አይነት ሰዎች የራሳቸውን ሃይማኖት ሳያጠሩ ወደ ሰው ሃይማኖት ገብተው እንደመዝለፍ ማለት ነው። እግዚአብሔር ልብ ይስጣቸው ነው የምንለው። እኛ እንደነሱ አንዘልፍም ብዙ ማለት ይቻላል። እስቲ ብፁዕ አባታችን አቡነ አብርሃምን ደግሞ በዚህ በወቅታዊ በሃይማኖት ግጭት የተነሳ ባለው ጉዳይ ላይ የተናገሩትን ነገር አብረን በጋራ እንከታተል። ዛሬ ከቤት ከንብረቱ ወጥቶ በየመጠለያው ወድቆ የሰው ያለሽ ድረሹልኝ በሚልበት ሰዓት በረሃብ አለንጋ እየተገረፈ በርዛት እየተሰቃየ የወገን ያለሽ በሚባልበት ሰዓት እንደገና ሃይማኖታዊ ግጭት፣ ሃይማኖታዊ ጦርነት፣ ሃይማኖታዊ ጭሆት፣ ሃይማኖታዊ ድንፋታ ፈጥሮ ሀገርን ለማፍረስ መሯሯጥ ይህ የማንም ኢትዮጵያዊ ዓላማና ድርሻ ሊሆን ስለማይገባው ወደ ነፍሳችሁ ወደ ነፍሳችን ተመልሰን ለአንዲት ሀገር ልንቆም ይገባናል ነው መልእክቴ። ከዚህ በተረፈ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንዳጋጣሚውም ደግሞ በዚህ በባህር ዳር ሀገረ ስብከት ስር ያላችሁ ቤተክርስቲያን አንዲት ብትሆንም በእያንዳንዱ መሪ ያለው ለእያንዳንዱ ሀገረ ስብከት ከዚያም መንበረ ፓትርያርክ አለው ሁላችንም የምንሳተፍበት ቅዱስ ሲኖዶስ አለ። ለምንሰራው ስራ ሁሉ ስሜታውያን ነን። በስሜት አንነሳ። በትዕግስት በፍቅር በጸሎት እያንዳንዱን ነገር ለክተን መጥነን አመዛዝነን የእያንዳንዳችንን ድርሻ አውቀን የእግዚአብሔርን ለእግዚአብሔር ብለን ተመካክረን በጎ ስራ ለመስራት ራሳችንን እናዘጋጅ። ከዚህ ውጭ ግን እያንዳንዱ ዛሬ መጠልሰሚያው ብዙ ነው። የጸሐፍቱ ብዛት ሰላም አይሰብኩም እንጂ ፍቅርን የሚሰብክ የለም እንጂ ጥላቻን የሚሰብከው ብዛት፣ ያላየውን አየው ብሎ የሚሰብከው ብዛት፣ የሚታየው ነገር በጣም ብዙ ነው። ያንን ሁሉ እንከተል ካል እንደ ሃይማኖት የሃይማኖት ድርሻ አይገኝም፣ እንደ ሀገር ሀገርን አይጠቅም። ስለዚህ የምንሰራውን ሁሉ ተናበን ተስማምተን እንኖር። ጥንቃቄ ግን እናድርግ። ተመሳሳዩ ብዙ ስለሆነ ወደ ነገሮች የሚገፋፉ፣ ወደ ጩኸት የሚገፋፉ፣ ወደ ጥላቻ የሚገፋፉ
ወደ መደባደቡ ወደ ደም ማፋሰሱ የሚገፋፉ ብዙዎች ስላሉ እንደዚህ አይነቱን ጆሮ ዳባ ልበስ በሉት። ፍቅርን የሚሰብከውን እንስማ፣ ግን ቤተክርስቲያናችንን ደግሞ እንጠብቅ። የሁሉም የደካማ ሁሉ ምንድነው መሞከር ያለ የወደቀ ግንድ አይታችሁ ታውቃላችሁ? ግንድ አንድ ቦታ ላይ ከወደቀው ጫካ አካባቢ መንደርም አካባቢ ከሆነ የድሮ መጥረቢያ ይዞ ነው የሚሄደው እያንዳንዱ ባላጋ። ስለዚህ ባለፈ ባገደመ ቁጥር ያንን ግንድ ሳይመታው ያለ ክንዱን ይሞክርበት። አሁን እያየ ነው ያለ ያም ተነስቶ ቤተክርስቲያኗ፣ ያም ተነስቶ ቤተክርስቲያኗ፣ ያም ተነስቶ ካህናቷ፣ ያም ተነስቶ ልጆቿን። ኢትዮጵያዊ ሰው ያን ያህል ይደባደባል? ሞቶስ ያን ያህል ይወቀራል? እንደው አንጀቱስ ይፈቅዳል? ህሊናውስ ይፈቅዳል? ሰው ሆኖ በመፈጠሩ ብቻ ክቡር ሰው ከሞተ በኋላ አስከሬን የሚደበደብበት ሀገር ህግ ባለበት፣ ከሞተ በኋላ እሳት የሚቃጠልበት ሀገር ህግ ባለበት፣ ከሞተ በኋላ ብዙ ፈተና የሚደርስበት ሀገር እምን ዘመን ላይ እንደደረስ ነው እኮ። ለዚህ አስተዋጽኦ የምናደርገው ተመሳሳይ ስራ በመስራት አይደለም። በጸሎት፣ በትዕግስት፣ በፍቅር፣ በሰላም ወደ እግዚአብሔር በመጮህ ያለምንም መሳሪያ ዓለምን ድል አድርጎ ድል እንድናደርግ ዓለምን አሸንፎ እንድናሸንፍ ያስተማረንን አምላካችን መድኃኒታችን ኢየሱስ ክርስቶስን ስንከተለው ብቻ ነው። የትኛውንም መሳሪያ አልያዘም፣ ግን በትዕግስቱ በፍቅሩ በሰላም ሁሉንም አሸንፎ እንድናሸንፍ አስተምሮናል። ስለዚህ አዲስ ነገር አለመኖሩን አውቀን በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ አትፍሩ፣ እኔ ዓለምን አሸንፌአለሁ። እኛም እናሸንፈዋል። እነ ቅዱስ ጊዮርጊስ አሸንፈዋል አላሸነፉ? ስንት ነገስታት ነው ቅዱስ ጊዮርጊስ ያሸነፈ? 70 ነገስታት። ምንድን ነበር በእጁ ያለ? ጦር፣ ሰይፍ። ምንድን ነበር በጊዮርጊስ እጅ ያለ? ነፍጥ። ምንድን ነበር በጊዮርጊስ እጅ ያለ? ወንጭፍ፣ ድንጋይ፣ ጎራዴ። ምንም ነገር አልነበረ። መስቀሉ ብቻ ነው በእጁ ያለ። እምነት ነው ያለ፣ ትዕግስት ነው ያለው፣ ፍቅር ነው ያለው። በጸሎቱ እሳት አውርዶ በእሳት አቃጥሏቸዋል። በጸሎቱ እሳት ጥሩ አይደለም፣ እሳት አንድዶ አይደለም፣ በታምራት ነው ከእግዚአብሔር በሆነ ኃይል በጸሎቱ። ለብፁዕ አባታችን ለአቡነ አብርሃም ረጅም ዕድሜና ጤና ይስጥልን እግዚአብሔር አምላካችን። እንግዲህ ብፁዕ አባታችን የሃይማኖት ትንኮሳ አያስፈልግም፣ ሀገራችን ባለችበት በዚህ በአስከፊ ጉዳይ ላይ እንደገና እኛም ደግሞ ጨምረንበት አስፈላጊ እንዳልሆነ ነው ብፁዕ አባታችን ያስተማሩን የመከሩን። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች ሃይማኖታዊ ትንኮሳ የሚሆን ፖለቲካዊ አለመግባባት አይበጅም። በጋራ ተስማምቶ መኖር ነው የሚያስፈልገን። እግዚአብሔር አምላክ የሰማነውን በዝነ ልቦናችን ያሳድርብን። ለብፁዕ አባታችን ለአቡነ አብርሃም ረጅም ዕድሜ ከጤና ጋር ያድልልን። ወደ ቀጣዩ ትምህርት እናመራለን። ሲጀመር ባለማተብ ኦሮሞ የለም እኛ እስከምናውቀው ድረስ ኦሮሞ ወይ ሙስሊም ወይ ዋቄ ፈታ። ኧረ አለን ንጅራ መሌ ንጅራ ወርባ ፈኖ ናኖ ኦሮሚያ keessatti argamtan hundumti keessaniyyuu ኮሜንtii kana jala seenaati ጅራ ደቼድማ ከኘረ ጅራ ጀዳቲ በሬሳፊ አለን። እያሳደዳችሁን አለን፣ እየገደላችሁንም አለን፣ እያፈናቀላችሁንም አለን፣ ቅድስት ቤተክርስቲያንንም እያቃጠላችሁብን በእሳት እያነደዳችሁን አለን። ትጠፋላችሁ ብላችሁ ታስባላችሁ፣ እኛ ግን ዛሬም በስተናል አለን። ኦሶ ይብዳኑ ጉብደኑ ንጅራ ኦሶ ንጎዳን ሲስተኑ ንጅራ ዱአ ከኛ በዲ ከኛ ሀውቱ ጅሬኛ ከሰን ከኛ ገሩ እስን ሙርቴሱ ህንደንደሰኒ ሐረስ ንጅራ ቦሩስ ንጅራና ከኑ ጅራችስሞ ከነተመኑ ኢልመ ድብሮ ማርያም ኢልመ ዋቀዩ አባ ኢየሱስ ክርስቶስ ዋንተፍ የኛን ህይወት የኛን መኖር ማረጋገጥ የምትችሉ የምታኖሩ እናንተ አይደላችሁም። እኛ የምናመልከው የምንሰደድለት በእሳት ዋይ የምንቃጠልለት ጌታ ኢየሱስ ክርስቶስ አለን። የመኖራችን ማረጋገጫ ማን ነው ከተባለ ኢየሱስ የሚለው ስም ነው። እርሱን እያመለክን በዚህ በምድራችን በኦሮሚያ እንኖራለን፣ እንቀጥላለን፣ እንበዛለን። ማንም ደግሞ ሊያጠፋንም አይችልም። እንዴ ሲጀመር ባለማተብ ኦሮሞ የለም እኛ እስከምናውቀው ድረስ
ኦሮሞ ወይ ሙስሊም ነው ወይ ዋቄ ፈታ እንዴ? በኦሮሚያ ክልል ውስጥ ባለማህተብ ኦሮሞ የለም። ኦሮሞ ሊሆን የሚችለው ወይ ዋቄ ፈታ ነው ወይ ደግሞ ሙስሊም ነው ያልከኝ ደህና ነህ? አይገርምህም? ኦሮሚያ ክልል ውስጥ ያለ ኦርቶዶክሳዊ ባለማህተብ ያውም ባንዳ አይደለም እኮ እንደ አቡነ ጴጥሮስ እንደ መገርሳ በጣሳ አለ ለሀገሩ ለማህተቡ የሚሞት እንደ አቡነ ሚካኤል ዘጎሬ ለሃይማኖቱ ሰማዕትነትን የሚቀበል ጀግና ኦርቶዶክሳዊ ነው በኦሮሚያ ምድር ያለው። ኢጆሌን ኦርቶዶክሲ ኦሮሚያ ላ ማልጀ ነምኒ ኩን ደጌሰኒቱ ሚቲ ኦሮሚያ ኬሳ ኦርቶዶክሲ አባፈኖ እንጅሩ ስለዩሙ ኦሮሞቴ ኦርቶዶክሲን እንጅሩ ኦሮሞቴ ዮኪ ዋቄፈታዳ ዮኪ ሙስሊም መሌ ክርስቲያን እንጅሩ ደ አከም ነጋኬቲ ስቲሙ ደቼ ኦሮሚያ ረት ከናኑ ኦርቶዶክሲን ጅርቱ ኢጆሌን ኦርቶዶክሲ ቃሊ ኢጆሌ አባ ጴጥሮስ ኢጆሌ መገርሳ በጣሳ ኢጆሌ አቡነ ሚካኤል ኢሳን ብየ ጎሬ ኢጆሌ ኦርቶዶክሲ ጭጭሞ ወረ ልቡ ሳኒ ብየ ሳኒቲፍ አመንታ ሳኒቲፍ ወሬ ገመን እንጅረን ጀቴ ጅራ ሁንደ ባቻ የደ ቃሊን ኬኛ ጅራ ዋባዬ ባቻ ኦቶ ኢሲን መነ ክርስቲያነ ኬኛ አካ ዱንጎት ቦቤሲተኒ ኢሳ ሙካ ጋፈ ቦቤሲተኒ ኑቲሞ ደጋዳን ይጃር ኢሳ ደጋ ጋፈ ቦቤሲተኒ ኑቲሞ ወርቄዳን ይጃር ጅራ ስቲን ፈካቲን ቃሊን ኦርቶዶክሲ ኦሮሚያ ኬሳ ኪትላንጅራ ስቲን ፈካቲን ጅርቱ ጆሌን ኦርቶዶክሲ ጆሌን ኦሮሚያ ኦርቶዶክሲ ጅርቱ ሜጅረዳ ኮመንቲ ከነጀለት ጅራቹ ኬሰን ጅራ ኢጆሌን አባ ጴጥሮስ ኢጆሌን አቡነ ሚካኤል ጅረዳ ሲጀመር ባለማተብ ኦሮሞ የለም እኛ እስከምናውቀው ድረስ ኦሮሞ ወይ ሙስሊም ነው ወይ ዋቄ ፈታ ነው። ጅራንጀና ኑጂራኔ አዳ ጅናኔ ሲሉት ባያኔ ጅራ ዋጋዮ ዳንደርብኔ ጅራ ኮፍታን ዳንደርብኔ ጅራ ዋጋዮ ዳንደርብኔ ጅራ ኮፍታን ዳንደርብኔ ጅራ ከአኩመ ነው ያልተኒት ጅራቹላ ጆሌ ኦርቶዶክሲ ጆሌ በተስካና ጆሌ ኢትዮጵያ ጆሌ ማረሚ ጆሌ መርቆሪዮሲ ጆሌን ኪዳነ ምሕረቴ ጅራጃችሁ ፊ አሲንሴን ነችላ። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች የኦሮሞ ልጆች የሆኑ ኦርቶዶክሳውያን ፈጽሞ የሉም፣ ኦሮሞ የለም፣ ኦሮሞ ሙስሊም ነው እንጂ ኦርቶዶክስ አይደለም ብለዋል። አለ ለማለት እንግዲህ ወንድሞቻችን ብቅ ብለዋል። እግዚአብሔር አምላክ ለወንድሞቻችን ረጅም ዕድሜና ከጤና ጋር ያደልልን። እስቲ እንግዲህ አባቶቻችን ዝምታው እስከመቼ ነው? ለምንድን ነው የማትናገሩት? ቤተክርስቲያን ሃይማኖታችን እየተሰደበች፣ ቤተክርስቲያን እናታችን እየተሰደበች፣ ቤተክርስቲያን የሆነች እናታችን ቅድስት ድንግል ማርያም አምላካችን መድኃኒታችን ኢየሱስ ክርስቶስ ለስሙ አጠራሩ ክብር ምስጋና ይግባውና እየተሰደበ የሃይማኖት መሪዎቻችን አባቶቻችን ለምንድን ነው ዝም የምትሉት? ቅዱስ ሲኖዶስ ለምንድን ነው የማትናገሩት? ይለናል ወንድማችን። እስቲ ወንድማችን እንከታተሉ። ግን እስከ መቼ ነው ዝምታው? የኛ አባቶቻችን ምን እያደረጋችሁ ነው? ምንስ ነው እየጠበቃችሁ ያላችሁት? ስለ መንጋው አትጨነቁም ማለት ነው? እናንተን እኮ ጳጳሳት አድርጎ የሾማችሁ እኮ የቤተ ክርስቲያን ጠባቂዎች እንድትሆኑ እረኞች እንድትሆኑና መንጋውን እንድትጠብቁ ነው። በዚህ በሶሻል ሚዲያ እየተካሄደ ያለውን ነገር እየተመለከታችሁ አይደላችሁም ወይስ ምንድን ነው? ከዚህ በላይ ምንድን ነው? ቤተ ክርስቲያኒቷ ክብሯ ዝቅ ሲል፣ ቤተ ክርስቲያኒቷ በአደባባይ ስትሰደብ ምንድን ነው የምትጠብቁት? በርካታ ልምምዶች እኮ እየተደረጉ ነው ያሉት። በቅርባችን እንኳን በቤተ ክርስቲያን በአዲስ አበባ የሚገኙ ታቦታት በመስቀል አደባባይ መቃጠል አለባቸው ሲባል ዝም አላችሁ። የቅዱሳን ስዕል በአደባባይ ሲቀደድ ዝም አላችሁ። ዛሬ ይባስ ተብሎ ኢየሱስ ክርስቶስ ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ በአደባባይ ሲሰደብ ዝም አላችሁ። ምንድን ነው እየተጠበቀ ያለው? ጥፋት ካለ መታችሁ ልጆቻችሁን አትቆነጥጡም? ለልጆቻችሁስ ጠበቃ አትሆኑም? እስከ መቼ ነው እንዲህ የሚቀጥለው? እስከ መቼ ነው እንደዚህ የምንኖረው? እውነት እየተደረገ ያለው ነገርስ ተገቢ ነው ብላችሁ ታስባላችሁ? ለመንግስትስ ለምንድን ነው ጫና የምትፈጥሩት? የተለያየ ስራ መስራት ሲገባው በሃይማኖት ምክንያት የሚፈጠሩ ነገሮችን እናንተ ማስቆም አቅቷችሁ ነው? እባካችሁ አባቶቻችን ዝምታችሁ ይበቃል። ለቤተ ክርስቲያኒቷ ዘብ ቁሙላት። ጥፋት ካለ እናንተ በመካከል ገብታችሁ በመንፈሳዊነት ፍቱት።
ጥፋቱን እናንተ መፍታት ሲገባችሁ ሌላ አካል አይግባበት። ስለዚህ ስለ ቤተ ክርስቲያናችን ግድ ይሰጠናል ሁላችንም። እውነት ነው። እኔ ከፍ ብዬ አባቶችን መናገር አቅምም የለኝም፣ ሕጉም አይፈቅድልኝም። ግን በዚህ ንግግር ውስጥ ጥፋት ካጠፋው በጣም ይቅር። እሺ የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ወንድማችን ትክክል ነው። የሃይማኖታችን መሪዎቻችን ብፁዕ ቅዱስ አባታችን ቅዱስ ሲኖዶሱ፣ ሊቃነ ጳጳሳቱ፣ የሃይማኖት መሪዎቹ ለምን ዝም አሉ? ለምን መልስ አይሰጡበትም? መጀመሪያ የተነካ ነው የተሰደብ ነው እኛ። አስቀድሞ መልስ ግን እና ተነካን ብለው የጮሁት ሌሎች። ስለዚህ የኛም አባቶች ቤተክርስቲያን ስትደፈር ለምንድነው ዝምታው? ዝምታው ምን አስፈለገ? ለምንድነው አቤት የማይባለው የሚለው የኛም የሁላችን ጥያቄ ስለሆነ የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ለወንድማችን እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ባለበት እግዚአብሔር አምላክ ይስጥልን፣ ቤተሰቦቹን ይጠብቅልን። የኛም የጋራ የኦርቶዶክሳውያን ጥያቄ ስለሆነ ነው። እንግዲህ መምህራችን ቀጣዩ መምህር ጳውሎስ የሚያስተምሩን የሚመክሩን አለ። አሕዛብ ለምን ያጉረመርማሉ? አሕዛብ ለምን ይቆጣሉ? አሕዛብ ለምን ይናገራሉ ይሉናል። እስቲ አሕዛብ ለምን እንደሚናገሩ እንደሚቆጡ አብረን እንማማር። አሕዛብ ለምን አጉረመረሙ? ሕዝቡ ስለምን ከንቱ ነገር ይናገራሉ አለን። የሚያጉረመርም ጻድቅ አይደለም። ጽድቅን ከሚያሳጡ መንገዶች መካከል አንዱ ማጉረምረም ነው። አሕዛብ አጉረምራሚ ናቸው። ክርስቲያን እንዳያጉረመርም መድኃኔዓለም ምን አድርጌ ነው? አስቀድሳለሁ፣ ደጅ ጠናለሁ፣ እሳለማለሁ፣ ነገር ግን ለእኔ ምንም የሰጠህ ነገር የለም የሚሉ ሰዎች እነሱ ጻድቅ አይደሉም፣ ወድቀዋል። ማጉረምረም ይጥላል። አታጉረምርም ይሄቴ። ብዙ እኮ ጎሎብሻል። እኔ እኮ የምሰብከው ብዙ ጎዶሎ ነገር በሕይወቴ ያለ እናንተ ማታውቁት፣ ግን አንድ ቀን መድኃኔዓለም ይሞላዋል። አይሞላውም? ይሞላዋል። ይሄን እመኑ። የኃጢአተኞችን ሰላም ያሳያቸዋል። እከሌ ከኋላ ተነስቶ ከኔ ኋላ ተነስቶ ትምህርቱን ጨርሶ ሀብታም ሆነ። እከሌ አሜሪካ ገብቶ እንዲሆነ አታውቀውም። እከሌን ብር ቆጥሮ ነው ያየኸው። በብዙ መከራ ውስጥ ነው ያለው። ለአንተ መሽቶ ይነጋል። ጨው ያለው ጨው የሌለው አትልም። ያገኘውን ትበላለህ፣ ይስማማሃል። የለበስከው በትከሻ ልክ ያምርብሃል። እግዚአብሔር ውበቱ የሆነለት ሰው ምንም ቢለብስ ያምርበታል። እግዚአብሔር ወዙ የሆነበት ሰው ቢበላም ባይበላም ውበቱ እንደተሟላ ነው። አያችሁ፣ መዓዛው ያማረ ይሆናል። ስለዚህ የነፍሳችን ጌጥ፣ የቤታችን ውበት፣ የመኖሪያችን ጉልላት ማን ይሆንልን ወገኖች? በመምህራችን በመምህር ጳውሎስ ላይ አድሮ ያስተማረን የመከረን ለባህሪ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ሁላችንም ነቅተን ቤተክርስቲያናችን ልንጠብቅ ይገባናል። ከቤተክርስቲያናችን በላይ ደግሞ ራሳችንን፣ ሃይማኖታችንን፣ ማንነታችንን ልንጠብቅ ልናጸና ይገባናል። ዕለት ዕለት መጽሐፍ ቅዱስ ልናነብ ይገባናል። ዕለት ዕለት ልንጸልይ፣ በእግዚአብሔር ፊት ልንበረከክ ይገባናል። የተወደዳችሁ የእግዚአብሔር ቤተሰቦች ነገር ግን ከራስ አልፎ ራሳችንን ሳናቋቁም ራሳችንን ሳናጸና በሃይማኖት የሰውን ሃይማኖት ገብቶ መዘባረቁ መሳደቡ አግባብ አይደለም። የተወደዳችሁ የእግዚአብሔር ቤተሰቦች ስለነበረን ሰዓት ሁሉ እግዚአብሔር አምላካችን የተመሰገነውን። ይህን የቤተ ተዋሕዶ የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ስለነበረ ሰዓት አምላካችን ስሙ የተመሰገነውን። ወስብሐት ለእግዚአብሔር።